ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ የስኳር በሽታ ምልክቶች፣ አይነቶቹንና መከላከያ መንገዶቹን በሰፊው የምናይ ይሆናል። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁ እንዳትዘነጉላለው። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። የስኳር በሽታ እድሜ ልክ አብሮ የሚቆይ ሲሆን በዓለም ዙሪያ በየዓመቱ ከ1 ሚሊዮን በላይ ሰዎችን ለሞት የሚዳርግ ከባድ ህመም ነው። ህመሙ የሚከሰተው ሰውነት በደም ስር ውስጥ ያለን ስኳር ወይም ግሉኮስ በሙሉ በተገቢው መጠን ማመንጨት ሲያቅተው ነው። ይህም እንደ ልብ ድካም፣ ስትሮክ፣ አይነ ስውርነት፣ የኩላሊት ስራ ማቆምን ሊያስከትልና ከወገብ በታች ያለን የሰውነት ክፍል ላይ ከባድ ጉዳት ሊያስከትል ይችላል። በመላው ዓለም በበሽታው የሚጠቁ ሰዎች ቁጥር እየጨመረ ነው። እንደ የተባበሩት መንግስታት ከሆነ ባለፉት 40 ዓመታት የታማሚዎች ቁጥር በ4 እጥፍ ጨምሮ አሁን 422 ሚሊዮን ሰዎች በበሽታው ይሰቃያሉ። የስኳር ህመም ምንም እንኳን አደገኛ ቢሆንም በሽታው ካለባቸው ሰዎች መካከል ግማሹ የሚሆኑት የጤና እክሉ እንዳለባቸው እንኳን አያውቁም። ነገር ግን ህይወት ዘይቤን በመቀየር ለዚህ አደገኛ ህመም የመጋለጥ ዕድልን መቀነስ እንደሚችል ባለሙያዎች ይናገራሉ። የስኳር በሽታ እንዴት ይከሰታል ለሚለው ስንመገብ ሰውነታችን ካርቦሃይድሬቶችን ወደ ስኳር ወይም ግሉኮስ ይቀየራል። በቆሽት ውስጥ የሚመረተው ኢንሱሊን የተባለው ሆርሞን የሰውነታችን ህዋሳት ኃይል ለማመንጨት ስኳር እንዲይዙ ትዕዛዝ ይሰጣል። ኢንሱሊን ሳይመረት ሲቀር ወይም በአግባቡ ሳይሰራ ሲቀርና ስኳር በደማችን ውስጥ ሲከማች የስኳር በሽታ ይከሰታል። ሌላው የስኳር በሽታ አይነቶቹ ናቸው። የተለያዩ አይነት የስኳር በሽታዎች አሉ። አይነት 1 በሚባለው የስኳር በሽታ ቆሽት ኢንሱሊንን ማምረት አቁሞ ግሉኮስ በደም ቧንቧ ውስጥ ይከማቻል። ተመራማሪዎች ለምን እንደሚሆን ትክክለኛው ምክንያት ባያውቁትም በዘር እንደሚተላለፍ ወይም በቆሽት ውስጥ ኢንሱሊንን የሚያመርቱት ሴሎች በኢንፌክሽን ሲጠቁ ሊሆን ይችላል የሚል ግምትም አላቸው። የስኳር በሽታ ካለባቸው አጠቃላይ ሰዎች መካከል 10 በመቶ የሚሆኑት አይነት 1 የሚባለው የስኳር በሽታ አለባቸው። አይነት 2 የሚባለው የስኳር በሽታ ደግሞ ቆሽት በቂ የሆነ ኢንሱሊንን አያመርትም ወይም ሆርሞኑ በተገቢ ሁኔታ ስራውን ሳያከናውን ሲቀር ነው። ኢንሱሊን በቆሽት ውስጥ የሚመረት ሆርሞን ሲሆን ሰውነታችን ስኳር የሚዋሃድ የሚያስችል ነው። አይነት 2 የስኳር በሽታ ብዙ ጊዜ የሚያጠቃው በመካከለኛው እድሜ ክልል ውስጥና እድሜያቸው የገፋ ሰዎች ነው። ከልክ በላይ ውፍረት በማያደርጉ ወጣቶች ላይ እንዲሁም በደቡብ እስያ የሚገኙ የተወሰኑ ዘሮች ላይ ይከሰታል። አንዳንድ ነፍሰ ጡር ሴቶችም ከእርግዝና ጋር የሚመጣ የስኳር ህመም ሊያጋጥማቸው ይችላል። ይህ የሚሆነው ሰውነት ለእናትና ለጽንሱ በቂ የሆነ ኢንሱሊን ማምረት ሲያቅተው የሚከሰት ነው። የተለያዩ ጥናቶች እንደሚጠቁሙት ከሆነ ከ6 እስከ 16 በመቶ የሚሆኑ ሴቶች ከእርግዝና ጋር የሚመጣ የስኳር ህመም ያጋጥማቸዋል። በሽታው ወደ አይነት 2 እንዲቀየር ነፍሰ ጡር እናቶች የስኳር መጠናቸው በአመጋገባቸው ማስተካከል፣ አካላዊ እንቅስቃሴ ማድረግ ወይም ኢንሱሊን መውሰድ ሊኖርባቸው ይችላል። ከዚህ ውጪ ሰዎች ለስኳር በሽታ ተጋላጭ መሆናቸውን በምርምር ሊያውቁ ይችላሉ። በምርመራ ሊያውቁ ይችላሉ። በሰውነት ውስጥ ከፍ ያለ የግሉኮስ መጠን ወደ ስኳር በሽታ ሊያመራ ይችላል። የስኳር በሽታ ምልክቶች ከፍተኛ የድካም ስሜት፣ የማይቋረጥ የውሃ ጥምና ከተለመደ ውጪ በተደጋጋሚ መሽናት በስፋት የማይስተዋሉ የስኳር በሽታ ምልክቶች ናቸው። የሰውነት ክብደት መቀነስ፣ በተደጋጋሚ የሚከሰት የሰውነት ቁስለት፣ ብዥ ያለ እይታ እንዲሁም ቀላል የሰውነት መኩሰልና ቶሎ አለመዳን ሌሎችም በብዙዎች ላይ የሚስተዋሉ ምልክቶች ናቸው። እንደ ብሪቲሽ ብሔራዊ የጤና አገልግሎት ከሆነ አይነት 1 የስኳር በሽታ ምልክቶች ገና በለጋ ዕድሜ የሚስተዋል ሲሆን ህመሙ ከባድ ነው። አይነት 2 በተባለው የስኳር በሽታ አይነት ከባድ ጉዳት ላይ ሊወድቁ የሚችሉት እድሜያቸው 40 እና ከዚያ በላይ የሆኑ በሽታዎች ያለባቸው እናት፣ አባት፣ ወንድም ወይም እህት ያላቸው ናቸው። በተጨማሪም ከመጠን በላይ የሰውነት ክብደት ያላቸው ከደቡብ እስያ አገራት አካባቢ የሆኑ ቻይናውያን ወይም ጥቁር አፍሪካውያን ዝርያ ያላቸው ላይ ይከሰታል። የስኳር በሽታን መከላከል ይቻላል ለሚለው የስኳር በሽታ መከሰት የሚመሰረተው በዘር ወይም በአካባቢ ሁኔታዎች ላይ ነው። ይሁን እንጂ ጤናማ የአመጋገብ ስርዓትን በመከተልና አካላዊ እንቅስቃሴን በማድረግ የስኳር መጠንን መቆጣጠር ይቻላል። ስኳርን በጥራጥሬዎችና አትክልቶች በመተካት በደም ውስጥ ያለን የስኳር መጠን መቆጣጠር ያስችላል። በፋብሪካ የተቀነባበሩ ጣፋጭ ምግቦችንና መጠጦችን፣ ነጭ ዳቦና ፓስታን ማስወገድ ጠቃሚ ነው። ነጭ የስንዴ ዱቄትን፣ ነጭ ዳቦ፣ ነጭ ሩዝ፣ ነጭ ፓስታ፣ ለስላሳ መጠጦች እንደ ከረሜላ ያሉ ጣፋጮችና ለጤና ጠንቅ ከመሆናቸው በላይ ለሰውነት ጠቃሚ የሆኑ ንጥረ ነገሮች የወጡላቸው ናቸው።
የስኳር በሽታ ለመከላከልና ለመቆጣጠር አትክልት፣ ፍራፍሬና ጥራጥሬዎችን መመገብ ጠቃሚ ውጤት እንዳላቸው ባለሙያዎች ይመክራሉ። አካላዊ እንቅስቃሴ ማድረግም የስኳር መጠንን ለመቆጣጠር ጉልህ ጥቅም አለው። የብሪታንያ ብሔራዊ የጤና አገልግሎት በፍጥነት መራመድና ደረጃ መውጣትን ሊጨምር የሚችል በሳምንት ከ2 ሰዓት እስከ 5 ሰዓት እንቅስቃሴ ማድረግ ይመከራል። የስኳር በሽታ የሚያስከትላቸው ችግሮች በደም ስር ውስጥ ከፍተኛ መጠን ያለው ስኳር የደም ስሮችን በከፍተኛ ሁኔታ ሊጎዳ ይችላል። ደም በሰውነት ውስጥ እንደ ልብ ካልተንሸራሸረ ወደሚያስፈልገው የሰውነት ክፍል ላይ ደርስ ይችላል። ይህ ደግሞ ነርቭን ሊጎዳ፣ እይታን ሊያሳጣና በእግር ላይ ኢንፌክሽን ሊፈጠር ይችላል። የዓለም ጤና ድርጅት ለዓይን ስውርነት፣ ለኩላሊት ስራ ማቆም፣ ለልብ ድካም፣ ለስትሮክ እና ለሌሎች ከባድ ጉዳቶች ዋነኛ ምክንያት የስኳር በሽታ ሊሆን ይችላል። በአውሮፓውያኑ 2016 ላይ ለ1.6 ሚሊዮን ሰዎች ሞት ቀጥተኛ ምክንያት ስኳር በሽታ ነው። ምን ያህል ሰዎች የስኳር በሽታ አለባቸው? እንደ ዓለም ጤና ድርጅት ከሆነ በአውሮፓውያኑ 1980 የስኳር በሽታ ያለባቸው ሰዎች ቁጥር 108 ሚሊዮን የነበረ ሲሆን በ2014 ላይ አሃዙ ወደ 422 ሚሊዮን ከፍ ብሏል። እንደ ዓለም አቀፍ የስኳር በሽተኞች ፌዴሬሽን ከሆነ የስኳር በሽታ ካለባቸው 80 በመቶ ያህሉ የሚገኙት የአመጋገብ ስርዓት በፍጥነት እየተቀየረባቸው በሚገኙት በመካከለኛውና አነስተኛው ገቢ ባላቸው ሀገራት ነው። እያደጉ ባሉ ሀገራት ውስጥ ያሉ ሰዎች ለበሽታው ተጋላጭ የሆኑት በድህነትና ርካሽ በፋብሪካ የተቀነባበሩ ምግቦች ስለሚመገቡ ነው። እንግዲህ ውድ ተመልካቾቼ የስኳር በሽታ ጋር በተያያዘ ጥሩ ግንዛቤ፣ አጠር ያለ መሰረታዊ መረጃ እንዳጋራኋችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት ከወሰዳችሁበት እንዲሁም ከተማራችሁበት ቁም ነገርም ካገኛችሁበት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷቸው ሰብስክራይብ እና ላይክ፣ የተሰማችሁን ደግሞ ኮመንት ማድረጋችሁ እንዳትረሱ። ላለው ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እስክንገናኝ መልካም ቆይታ ይሁንላችሁ።